ይሰማል አሁን? ጉድ ቤዝ ድምጼ ይሰማል? ድምጽ ከፍ ይሰማል? ድምጽ ይሰማል። ጉድ አሁን የሚሰማ ከሆነ እንሞክር። እሺ ዶክተር ቤዝ ስለመጣሽ እናመሰግናለን። ታውቂያለሽ ፕሮግራሙን? አልፎ አልፎ አየዋለኝ። ብዙ ጊዜ ላይቭ ሳይሆን ካለቀ በኋላ ነው የማየው። ወስነሽ ምትመጪ አይሻልም? ታዲያ እንደው የወሰኑ ሰዎች ጋር ነው የማወራው። የቀየሩ ግራ የገባቸው ካሉ አልፎ ሰው ዝም ብለሽ ትንሽ ጊዜ ኖ ላይቭ ነው አቴንድ አድርጌ የማላውቀው እንጂ ያንተን ቻናልማ ሁሌ አፕዴቱን አያለው። ለውጥ አለ? ምግብሽን ለመቀየር ሞክርሽ? አዎ ከወለድኩ 3 ወሬ ነው። ኦልሞስት ከእርግዝና ጀምሮ ወደ 17 ኪሎ ነው የጨመርኩትኝ እና እርግዝና ላይ የተወሰነ ስኳር ታይቶ ነበረ፣ ግን መድኃኒት አላስጀመረኝም። ያው ምግብ ለመቆጣጠር ሞከርኩኝ፣ መጨረሻ ላይ ስለነበረ የታየው ማለት ነው። የመጀመሪያውን 2 ወራት ኖርማሊ ምግብ አላስተካከልኩም ነበር። አሁን ግን ኦልሞስት 1 ወር ሊሆነኝ ነው። ወደ ፕሮቲኑ ሽፍት አድርጌያለሁ። አንተ እንደምትለው እንጀራ ለማቆም እየሞከርኩኝ ነው፣ ግን አንዳንዴ ቺት ማድረግ አለ እንጂ ለመጎበዝ እየሞከርኩኝ ነው። ወይል ጎበዝ። አሁን ዋናው ነገር እንጀራ መጥፎ አይደለም። ኦኬ ቁልፉ ነገርም እንጀራ ማቆም ሳይሆን ምግብን ማወቅ ነው አይደል? ምግብን መብላት ነው ትልቁ ነገር። ምግብ በልተሽ ዲዘርት እንኳን ይበላ የለ እንደ ኬክ። አየሽ ዲዘርት እኮ ማይረባ ምግብን በልተን እኮ ዲዘርት የሚል እኮ ሀሳብ ያለ አይደል? ስለዚህ ዋናው ነገር በቂ ነገር ሰውነትሽን የሚፈልገውን ነገር እስከሰጠሽው ድረስ እንጀራ ኦኬዥናል ትሪት ቢሆን ቺቲንግ አይባልም። ፈጽሞ ቺት አይሆንም። እሺን እዛ ላይ ፎከስ ካረጋችሁ አሁን ገባሽ? እንጀራ ማይጭ አንዴ በላው ማለት ይመጣልና ዋናው ነገር በፊት እንጀራን ዋና ምግብ አደረግን። ዋና ምግብ አለማድረግሽ ነው። እድሜ ስንት ነው አሁን? አሁን 31 ዓመቴ ነው። 31 ዓመት። ስንት ኪሎ ገብተሽ ነበር? 78 ሆኜ ነበር። ቁመትሽ? 1.58 ሜትር። ዋው! ስለዚህ ወደ 26 ኪሎ ግራም ፋት ነበረሽ ማለት ነው። አዎ ኦቤስ ሆኜ ነበር። አሁን ነው ያንቺ ከፍ ያለ ነው ምናምን ሆኛል። ያንቺ ከፍ ያለ ነው። ውሃ ከውጭ ይሁን ችግር የለውም። ከውጭ አልኩኝ። ሶሪ ይሰማል? አሁን 73 አካባቢ ይኛል። ወይል ይኸውልሽ አንድ ያለሽበትን ሁኔታ በደንብ ላስረዳሽና ያንቺ ኮንፈረንስ በላይ ነው። እሺ ከፋት በላይ ነው። ኦኬ ፋት ሲደመር ሜታቦሊክ ኢሹ አለሽ ሌላ ውጪ ስኳር አይደል? ሲሪየስ ነው እያልኩሽ ያለሁት ገባሽ? አንድ ጓደኛሽ እንበልና ልክ እንደንቺው 27 ኪሎ ግራም ወይ 26 ኪሎ ግራም ፋት አላት። የስኳር ቁጥሯ ኖርማል ነው እንበል እሷ። ያንቺ ግን 26 ኪሎ ግራም ፋት ሲደመር ዲያቤተስ ከሆነ ከዚህ በላይ ምን እየጠበቅሽ ነው እያልኩ ያለሁት። ሲሪየስ ምክንያት አለሽ። ኮምፕሊትሊ ምግብ ስለመቀየር አይደለም ሰውነትሽን መመገብ እንኳን ይሄ ሁሉ ፋት ይሄ ሁሉ ስኳር መጥቶ ይቅርና ማንኛውም ጤነኛ ሰው ሰውነቱን መመገብ አለበት። ራይት ዌይ ይሄን ነው የምናወራው። ሜቢ ስለ ፕሮቲን አይደለም የምናወራው። ግንዛቤ ያለሽ ብዬ አስባለሁ። የስ ራይት ዌይ ማንም ሰው መመገብ መቻል አለበት። አንቺ ግን ከፍ ያለ ምክንያት አለሽ ነው እያልኩ ያለሁት። አስገዳጅ ምክንያት አለሽ ነው እያልኩ ያለሁት። ከእንጀራ ጋር እንደዚህ ከምትይበት ስቴጅ ከፍ ያለ ነገር ውስጥ ነው ያለሽው ነው እያልኩ ያለሁት። ገብቶሻል በደንብ? ዛሬ ምን በላሽ? ዛሬ ጠዋት ቁርሴን የበላሁት 2 የተቀቀለ እንቁላል፣ 1 አቮካዶ እና 2 የሾርባ ማንኪያ ብራውን ሩዝ። 2 የሾርባ ማንኪያ ብራውን ራይስ። ጎበዝ። 2 እንቁላል። ሌላ? አቮካዶ። ስንት አቮካዶ? 1 ሙሉ አቮካዶ፣ 2 እንቁላል ከነስኳል እና ብራውን ራይስ። ነጥብ ይስጡሻ። እነ መቅዲን እያየኋቸው ነው። ነጥብ ይሰጡሻል። ነጥብ ስጧት እችን ልጅ ከ10
ድምፅ አይሰማም ይላሉ። አይሰማም እንዴ? ለእኔ ይሰማኛል። ነጥብሽን አየሽ አይደል? ታች አየሁት። በተለይ ሄንሪን ፎሎ አድርጊው። ሄንሪ ሁለት ያለሽ በምክንያት ነው። አይቀልድም እሱ። በደንብ ይነግርሻል። እሺ ስም ነው እየበላሽ ያለሽው። አሁን እንቁላል ይበላል ሲባል ሰምተሻል። ፕሮቲን ስንል ሰምተሻል። አየሽ ጠዋት ላይ ቢያንስ 30 ግራም እዛ ምግብ ላይ ነምበር 1 የምናየው እንቁላሉን ነው የምናየው። እሺ 30 ግራም ማግኘት ሚኒመም ነው። እንግዲህ 30 ግራም ፕሮቲን ማግኘት ሲገባሽ 12 ግራም ፕሮቲን ያገኘሽው። አይሽ መጥፎ አጀማመር ነው የጀመርሽው ነው እያልኩ ያለሁት። እንደው ሌላው ይቅርና ከዚች ኮሚኒኬሽናችን ላይ ቁርስ ላይ ራይት ዌይ ማድረግ ሁሉ ነገርሽን ኮንትሮል እንደሚያደርግ አንደርስታንድ አድርገሽ ውጪ። ገባሽ አይደለም? ቁርስ ላይ በቂ እንቁላል በቂ ካልሆነ በቂ ግሪክ ዮገርት፣ በቂ ቺክን፣ በቂ ፊሽ። ትላንትና የለጠፍኩትን አላየሽም? ሰው እኮ ቺክን ብረስት ይበላል እንደ ይላል ቁርስ ላይ። እኔ ቺክን ብረስት እኮ ነው የበላሁት ትላንት። አይተሽዋል? ታዲያ እንደዛ አበሉም እንዴ? ለዚያም እኮ ነው ለምኜ ነው እንግዲህ በፖርሽን የተገደበን ሆቴል ነው ጨምሩልኝ አይባል ነገር እንዳልደግም ዋጋ ውድ ነው። አየሽ ብዙ ነው እያልኩ ያለሁት። ቤት በተለይ ከሆናችሁ ብዙ ኦፕሽን አለና ስም አይበላም። የምግብ ስም ነው የበላሽው አንቺ። ፕሮቲን ስም አይደለም መጠን አለው። አይገርምሽም? የ24 ሰዓት የፕሮቲን መጠን አለ። ማነስ ያለበት መጠን አለ። ቁርስ ብለሽ ቁጭ ካልሽ ማግኘት ያለብሽ መጠን አለ። ከዚያ ካነስሽ ከዚያ ከወረደ አይሰራም። እንደሱ አድርገሽ ውሰጂ። ምሳም ላይ እራትም ላይ እንደዛ ጎበዝ። ሌላው አስኳል ቀንሺ። አስኳል ላንቺ ዕዳ ነው። እሺ በቀን ቢያንስ 5 እንቁላል 6 እንቁላል ብትበይ ከአንድ አስኳል በላይ አትጂውን ባለሽበት ታይም። አቮካዶ ላንቺ ስቲል ከፍ ያለ ነው። በቀን ሃፍ በላይ ባታደርጊ ቆንጆ ነው። ብራውን ራይስ ቆንጆ ነው፣ ግን ላንቺ እርሊ ነው። ገባሽ? ዛሬ ጀመርሽ ብዬ ባስብ ትንሽ ቀን ብትቆይ ለአንድ 2-4 ሳምንት ሰውነትሽ ፋትን እንደ ኃይል በርን ማድረግ እስኪጀምር ዩዝ ማድረግ እስኪጀምር ድረስ ትንሽ ብትቆይ ቆንጆ ነው። እሺ አሁን የተቸገርኩትኝ ስለማጠባ እንዳልኩ አሁን ምናልባት አጀማመሬም እንደዚህ ስህተት ስለሆነ ሊሆን ይችላል። የወተት መጠኔም ቀነሰ። ማጥባት ማቆምም አልፈለኩም እና አጥሚት አማረሽና አሁን አጥሚት አላማረኝ በጭራሽ አላማረኝ። ሶስት ሴት ናት። ሚጣዬ ልኖርልሽ እኮ ይገባኛል። ለአንቺ ብዬ ነው ምግብ የቀየርኩት፣ ግን ባለማወቅ ደግሞ ተርቤ አንቺንም ማስራብኩሽ። ይኸው ከዛሬ ጀምሮ ሁሉ ነገር ይስተካከላል። ሳሚያ ተንገቷ ስራውን። እሺ ለአንቺ ገደብም የለም ነው እያልኩ ያለው። ቺክን ነው ቆዳ አንሺ። ቺክን ብረስት በደንብ ብይ ጠግበሽ። አይብ አድርጊ ከጎን ጠግበሽ። እሺ ስጋ ነው ቀይ እስከሆነ ድረስ ሊሚት የለም። ከራስ ቤት እስክትወጪ ድረስ ፋት ብቻ ጥንቃቄ አድርጊ ከጎን የምታደርጊውን። ከዛ ላይ ውሃ በደንብ ጠጪ። እሺ ውሃ ከሎሚ ጋር አድርገሽ በደንብ ከወሰድሽ ብዙ ወተት ይወጣል። መብዛቱ ብቻ አይደለም የተሻለ ወተት ይወጣል። እሺ እንትን ላይ የአብሽ ሻይ ላይ ምን አስተያየት አለ? የምን ሻይ? የአብሽ ሻይ ብዙ ጊዜ የጡት ወተት ይጨምራል እና እሱን ከከመሜላ ጋር እጠቀማለሁ። ሻዩ ነው የሚጨምረው? ፈሳሹ ነው? ፈሳሹ ነው የሚጨምረው። ማንኛውም የምንጠጣው ፈሳሽ በተለይ እነዚህ እነ ሻይ እነ ቡና ሳም ዳይሮሲስ አላቸው። ሰውነታችን ፈሳሽ እንዲያመነጭ የማድረግ ኃይል አላቸው። አብሹን ለብቻ ባይ ነው የሚሻለኝ። አብሽ ልክ እንደ ተልባ እንደ ቺያሲድ ሞር ኦፍ የቅባት እህል ነው፣ ያፋፋሻል። ገባሽ? ወተት ላይ ግን የተለየ ኤፌክት አለው ብዬ አላስብም። ሻይ መጠጣት ካለብሽ ግሪን ቲ ቆንጆ ነው። ሌላ ያልገባሽ ነገር? ሌላ የለም። እስኪ ለማስተካከል እሞክራለሁ፣ እናንተንም እየተከታተልኩኝ። ባለቤትሽስ?
ባለቤቴ ኖርማል ነው፣ እሱ ኖርማል ዌይት ነው ያለው። ልፋቴ በሙሉ ዜሮ ጠጣ። ምንድን ነው ያልኩሽ ቅድም? ገባሽ? የክብደት ቅነሳ አመጋገብ። ባለቤትሽ እኮ በረሃብ እያለቀ ነው። እንደኔ አይደለም፣ እሱ የሚያስፈልገውን ይላል። ኖ ቅድም ያልኩሽን አትስሚ። በቅድም የነገርኩሽን አትርሺ። መጀመሪያ ላይ ምንድን ነው ያልኩሽ? ማናችንም ቢሆን ሰውነታችንን መመገብ አለብን ነው አይደለ? ይኸውልሽ ምግብ እኮ በዝቷል። አሁን ምግብ በዝቶ ግን በረሃብ እኮ እያለቅን ነው። ሰውነታችን እኮ እየመገብን አይደለም ነው ማውራው። ስለዚህ ለራስሽ የምታደርጊው ነገር ለባለቤትሽም ይሆናል። ቀሪ ዘመኑን በብርታት በጤና ይኖራል። አየሽ፣ ማይረባ ነገር ያንኑ አንቺን ያፋፋሽን እንጀራ በወጥ የምታበዩ ከሆነ ይኸውልሽ እዛው ኩሽና ውስጥ ባለቤትሽን እዛው ሽማግሌ ሰው ጠፍጥፈሽ እየሰራሽ ነው በአጭር ጊዜ ውስጥ ቦርጫም ሆነ በስኳር የሚያዝ ሰው። ልክ ነህ። ልጆች አሉሽ? ሌላ አንድ ልጅ አለኝ። እሱንም ደግሞ ከዚህ በኋላ ዎች አድርጊ። የምበላውን ምግብ ዝም ብለሽ ፍርፍር መስጠት ሳይሆን እንጀራ በሽሮ ሳይሆን እንጀራ ከእንቁላል ጋር አየሽ፣ ከእርጎ ስጪው። ሳም ፕሮቲን እንጀራ ይብላ፣ ዳቦ ይብላ። የሚያድግ ልጅ ነው። ግን ሁልጊዜ ፕሮቲን ኮንሽስ የሆነ አመጋገብ ቤትሽ ላይ ፕራክቲስ አድርጊ። ያን ስታደርጊ የቤትሽን ካልቸር ነው እየቀየርሽ ያለሽው። ገባሽ? ልጅሽ ከአንቺ የሚወርሰው ጂን አለ። ነገ በአጭር ጊዜ ውስጥ እሱም የመፋፋት እድል አለው። ዲያቤቲክ የመሆን እድል አለው። የሚገርምሽ ነገር የሚገርም እኮ ነው። ከአንቺ ነው የሚወርሱት። በተለይ ዲያቤቲክ በፕሬግናንሲ ላይ አንቺ ዲያቤቲክ ከሆንሽ ልጆችሽም ነገ ዲያቤቲክ የመሆን ቻንስ አላቸው ነው እያልኩ ያለሁት። እንዳልኩ ነው። አሁን የኔም ሰውነት ኦልሞስት 17 ኪሎ ብዙ ነው። ግድ የለሽም። አሁን እኮ እኔ አሁን እያስተማርኩሽ ያለሁት በአንቺ በልጆችሽና በባለቤትሽ መካከል ልዩነት የለም። ሁላችሁም ምግባችሁን ቀይሩ እኮ ነው እየሰበኩ ያለሁት። ልክ ነህ። እሺ ጋሽ ባልን ደግሞ ወጥረ ስራ ውድ ነገር ነው የታዘዘልን እኛ ውዶች ስለሆነን ነው ብለሽ ነገር ይሁን። እሺ ላለሁ። አመሰግናለሁ ዶክተር። በርቺ ጎበዝ። እሺ እግዚአብሔር ይስጥልኝ ዶክተር። እሺ ሰላም።